አመት አልፎኛል ዲያሊሲስ ከጀመርኩኝ። ከወሊድ በኋላ ነው የመጣው። የ36 አመት ነኝ። ሜትር ከ70 ነው ቁመቴ እና ያው ትንሽ የዲያሊሲስ ታካሚ ሆኖ እንደዚህ ነጭ ነገሮችን ኮምፕሊት መተው ትንሽ ይከብዳል። ማለት በፖታሽና ግዴለሽም ስላንቺ ነው እያወራን ያለ ነው። አዎ ምን ገጠመሽ? ዳያሊሲሱ ነገር ይሄ ዳያሊሲሱ ያው አይ ቲንክ ይሄ በራሱ ሰውነቴ ራሱን ነው ያጠቃው። በሱ ምክንያት ነው የተከሰተው። አዎ አውቶኢሚዩን ኔፍራይቲስ ነው ማለት ነው። ኤስኤልኢ ነው። ሉፐስ ነው። ሉፐስ ኔፍራይቲስ ነው። ከሉፐስ ነው ብሎሻል። አላወቅኩትም። ያው በጀርመንኛ ሌላ ቃል ስላለው አይጂኬ ነው እንደዚህ ነገር ነው አብሪቬሽኑ ያየሁትኝ። አይ ቲንክ ከወሊድ በኋላ ነው የተከሰተው። ምንድን ነው ሀፕን ያደረገው? የዛኔ የተፈጠረውን ስሜት ነገር እንዴት ነው የሆነው? ያኔ እኔ አላወቅኩትም። አክቹዋሊ ምንም የተሰማኝ ነገር አልነበረም። ግን የሆነ እግር ማበጥ ምናምን ቀድሞ ነው የጀመረኝ የነበረው እርግዝና ወቅት ላይ ማለት ነው። ከዛ ያው ዶክተሯን ደግሞ ሳናግራት ትንሽ ቸለል ያለች ስለነበረች አይ ኖርማል ነው ምናምን አለችኝ። እኔም እሺ ብዬ ጀስት እርግዝናውን ብቻ አከታተል ነበር። ደም ግፊቴንም ቸክ ታረገው ነበር። ጥሩ ነው የነበረ። ግን 2 ቀን ሲቀረኝ ለመውለድ ደም ግፊቴ ከፍ አለ ማለት ነው ከጠበቁት በላይ እና ቀጥታ ወደ ሆስፒታል መሄድ አለብሽ ተባልኩኝ። እዛ ሄጄ በምጥ ለመሞከር መድኃኒቶችን እየሞከሩ ነበረ። በኋላ ግን ደም ግፊቱ እየጨመረ ሲመጣ በኦፕሬሽን ነው መውለድ ያለባት ብለው ወሰኑና በዛ ተገላገልኩኝ። ከዛ በኋላ ነው ኔፍሮሎጂ መከታተል የጀመርኩት ማለት ነው። በየ3 ወሩ እየሄድኩኝ ብለድ ወርክ ይሰሩ ነበረ። ከዛ ያው ክሪያቲኔ እየጨመረ መጣ ማለት ነው። ኦልሞስት ለ4 አመት እንደዚህ ጥሩ ተከታተልኩኝ። በኋላ ግን መድኃኒቶች እየሰጠኝ ማለት ነው ዶክተሩ የብለድ ፕሬሸሩን መብያ ማስተካከያ። በኋላ ግን በቃ መጀመር አለብሽ አለኝ። አሁን ከዚህ በኋላ በጣም እየደከመ ስለሆነ ያለው ኩላሊትሽ መጀመር አለበት አለኝ። ከዛን ጊዜ ጀምሮ ያው ያደረኩ ነው። በሳምንት ውስጥ 3 አረጋለሁ። ያው እንደሚታወቀው ፖታሺየም እና ፎስፈረስ ናቸው ጥያቄ ላይ ብዙ ጊዜ የሚመጡትና አሁን እንዴት አድርጌ ማስተካከል እንዳለብኝ የምግቤን ሁኔታ መቀነስ ፈልጋለሁ። ከልጅነቴ ጀምሮ ይሄ የፋፋ ሆነኝና ወይም ደግሞ ወፍራም ነኝ የነበርኩትኝና ክሳትን አላቀውም እስካሁን ድረስ ማለት ነው። ይሄ በጣም የተጋነነ መክሳትን አላቀውም። ግን ብቀንስ ደስ ይለኛል በጣም። በተለይ አሁን 88 ቁመትሽ ከ70 ነው? ከ70 ነኝ። ሆድሽ ላይ ነው ፋታ ያለው? ሆዴ ላይ እና እጄ ላይ። ዛሬ ምን በላሽ ቁርስ ላይ? ቁርስ ዳቦ የሚቀባ ነበረ የቬጋን። እችን ሳምንት የጾም ልብላ ብዬ አክቹዋሊ አልጾምም ከጀመርኩ ጀምሮ እና ያው ፕሮቲን ስለመወስድ የተቀቀለ እንቁላል ምናምን ከዛ አኳያ አልጾምም። ግን እችን ሳምንት ህማማት ስለሆነ እስኪ ልሞክር ብዬ የሆነ የተዘጋጀ ነበረ የሚቀባ፣ እሱን የበላሁት። እሱ ቁርስ ላይ እና ስትሮበሪ በልቻለሁኝ። ከዛ አሁን ኦልሞስት ወደ 10 ሰዓት አካባቢ ምሳም እራትም ፓስታ በቀይ ስር
በካሮት አድርጌ በልቻለሁ። እንግዲህ አሁን ዳያሊሲስ ላይ ብትሆኝም የተሻለ ሰውነት ሊኖርሽ ይገባል። ሰውነትሽን መመገብ አለብሽ። ያልመገብሽው ሰውነት እየደከመ ቦርጭ በተቃራኒው እየጨመረ ይመጣል። የአንቺ አቴንሽን ሙሉ በሙሉ ኩላሊት ላይ ሆኖ ለስኳር መጋለጥ ይመጣል። ፋት ካለ ቦርጭ ካለ ዲያቤተስ ይመጣል። አየሽ፣ ሜታቦሊካሊ ሞር እየታመምሽ ነው የምትሄዱ ነው እያልኩ ያለሁት። በቀን ማግኘት ያለብሽ ኳሊቲ ወይም ደግሞ በቂ ፕሮቲን ላይ ፈጽሞ አትደራደሪ። ፕሮቲን አንድ ቀን በቂ አድርገው አንድ ቀን አለማድረግ አይቻልም። ዴይሊ ሚል ነው፣ ዴይሊ ያልጎደለ ሚል ነው። ያ እንዴት መሆን አለበት የሚለውን እናወራለን። ሌላው ስፔሻል ኬዝ ነው። አንቺ ዲያሊሲስ ላይ ያለሽው ቅድም እንዳልኩሽ የኤሌክትሮላይት ኢምባላንስ ይኖራል። የእነዚህ የሚባሎችን ታርጌት አድርጎ መመገብ ይጠይቃል። ያንን በውስጥ እናወራለን። ዋናው ነገር እንደው እጅን ጭብጠሽ ውጪ፣ በተለይ ከዚህ እድሜ በኋላ በቂ ፕሮቲን በየቀኑ ማታገኝ ከሆነ እንዳልኩሽ መስልሽን ነው የምታጭው። መስል ሰውነትሽን ጡንቻሽን ነው የምታጭው። ጡንቻ ስታጪ አጥንት መሳሳት ይመጣል። ከጊዜ በኋላ ሆርሞኖችን ይዋዥቃሉ። ሴት በመሆንሽ ሆርሞኖች እየቀነሱ ይመጣሉ። እነሱ ሲመጡ የትኛውም ሜታቦሊክ ኢሹ የምንላቸው ያለ እድሜ ይረባረባሉ ነው እያልኩ ያለሁት። ስለዚህ ኮሚኒኬት አድርጊ። እንዴት አድርገን ሚል ስለምናዘጋጅ እናግዝሻለን። በርቺ። ባይዘዌ ከመጨረሳችን በፊት በወንድሜ አማካኝነት ነው እናንተ ጋር የመጣሁትኝ መከታተል የጀመርኩት። ቻላቸው የሚባል ወንድም ያለ በጣም ትልቅ ለውጥ እያመጣ ነው ያለው። ኦልሞስት አሁን ወደ 4 ወር አካባቢ ሆነዋልኝ ፕሮግራሙን ከጀመረ እና በአጭር ጊዜ ውስጥ ትልቅ ለውጥ በማምጣቱ ያ ነው እኔንም ሞር አነሳስቶኝ እየገባሽ ተከታታይ ብሎ የጠቆመኝ እሱ ነው። በርቺ፣ ደስ ብሎኛል። ቻላቸው ማወቅ ያለው ጎበዝ ነው። እንደው ከመውጣቱ በፊት ብዙ ጊዜ ላይቭም ላይ በተለያየ ባገኘነው አጋጣሚ ሁሉ ስለዚህ ስለ ሜታቦሊክ ሄልዝ የምንጮኸው ሰዎች ላይፍ ስታይላቸውን ቀይሩ ብለን የምንጮኸው እንደዚህ አይነት ነገር እንዳይመጣ ነው። እንደምታውቂው ከስኳር ጋር ከግፊት ጋር ተያይዞ ኩላሊት ፌለር እኛ ሀገር ብዙ ነው። ዳያሊሲስ እኛ ሀገር በጣም ኮመን ነው። ጀርመን እንግዲህ ቆንጆ ሀገር ላይ ያለሽው ብዙ ኢሹ አይሆንም። ኢትዮጵያ ውስጥ ግን ዳያሊሲስ ማድረግ ፋይናንሻል ኮስቱ በጣም ከፍተኛ ነው። ሰዎች ግንዛቤ የላቸውም ስለ ዳያሊሲስ እና ቢኮዝ መታጠብ ነው የሚሉት፣ ኩላሊቱን ታጠበ ነው የሚሉት እንጂ እንደ ቀላል ነገር ነው የሚያዩት። እና እንደው 1 ደቂቃም ቢሆን ልለምንሽ እና ስለ ምን ያክል ከባድ እንደሆነ በሳምንት 3 ቀን ለ4 ሰዓት ምናምን እየተኙ ብዙ ነገር ይመጣል። እንግዲህ ኮምፕሊኬሽኖችም አሉ። የዚህ የካኑላውን ኢሹ አለ እና ሚውት አድርጌ ሰማሻለሁ። ፕሊዝ ሴይ ሳምሲንግ። እሺ፣ እንግዲህ በተቻለ መጠን ለመግለጽ ሞክራለሁኝ። ያው በጣም ከባድ ነው። አሁን ለምሳሌ ዛሬም አድርጌ ነው የመጣሁት። የሆነ በቃ የሰውነት የመዛል ልክ ማራቶን እንደመሮጥ ነው ይሉታልኝ በሌላ ቃል ሲገልጹት እና ያን ያክል ነው። በቃ ሙሉ ወጥቶ ስለሆነ እንደገና ደግሞ ቆሻሻ ብቻ አይደለም ተጣርቶ እንትን የሚለው ንጥረ ነገራችንም ነው አብሮ የሚወጣውና ትንሽ ከባድ ነው በጣም። በዛ ላይ በህይወታችን አሁን ለምሳሌ እኔ በሳምንት 3 ነው ማደርገው። ኦልሞስት ወደ 5 ሰዓት 4 ሰዓት ተኩል ነው ማደርገው። ግን ደም አቁሞ እስከሚወጣ እስከሚል በአጠቃላይ 5 ሰዓት ይፈጃለኝ። ስለዚህ 15 ሰዓት በሳምንት ውስጥ ሉዝ እናደርጋለን ማለት ነው። ቀላል አይደለም። የአንድ ልጅ እናት ነኝ። ልጄንም ብቻዬን ነው ማሳድገውና ያው ህይወት እንደሚሰጠን ሁሉ ህይወታችንንም ነው የሚቀንሰው። ላይፍ ስታይላችንን እንድንቀይር ያደርጋልና ከባድ ነው። ለማንም ማይስጠው ብዬ ነው ምለው። ሁላችሁም ራሳችሁን ጠብቁ። እዚህ ዶክተር ጋር ቤተሰብ የሆናችሁ በሙሉ
ራሳችሁን ጠብቁ። በጣም እያየው ነው አንዳንድ ቪዲዮዎችም ፖስት የተደረጉትን እና ያንን እየተመለከትን ሁላችንም ራሳችንን እንድንጠብቅ አደራ ላለሁና ይሄ ነው ያለው ምለው። እግዚአብሔር ይስጥልኝ። ያው ድካም እንዳለሽ ያስታውቃል ከንግግርሽም ላይ ከተፋሽም ላይ። በጣም አመሰግናለሁ። ባለሽበት ስልክ የነመቅደስ አለ ፍቅር አለ ላይ ትንቃለ አርጊና በደንብ በጎን ሆነን እናግዝሻለን። እሺ እግዚአብሔር ያክብርልኝ። እኔም ስላገኘው በጣም ነው ደስ ያለኝ። አመሰግናለሁ በጣም በጣም ጎበዝ። ሰምታችኋታል። ኩላሊታችን የቱ ጋር እንዳለ እንኳን አናስበውም ጤነኛ እስከሆነ ድረስ። ጉበታችንም አናስበውም። ያጣን ቀን ነው ጉበታችን የታመመ ቀን ነው የቱ ጋር እንዳለ ስለ ጉበት ማሰብ መጨነቅ ምን ጀምረው። ኩላሊታችንም እንደዚያው። የምናወራው መንገድ ክብደት ቅነሳ አይደለም። የምናወራው ነገር በደንብ ለገባው ሰው ቀሪ ዘመኑን ፐርፌክት የሆነ ጤና አቺቭ አድርገን ዳያሊሲስ ብለን ሳንጨነቅ፣ ሃርት አታክ ወይ ስትሮክ ብለን ሳንጨነቅ ቀሪ ዘመናችንን በብርታት በጤና እንድትኖሩ ስለማስቻል ነው። በተደጋጋሚ ዳግም የማውራውም ነገሮችን ኢዚሊ አንደርስታንድ እንድታደርጉ በቀላል መንገድ እንድትረዱ ለማድረግ ነው። ዛሬ ያወራኋቸው 4 ሰው 3 ሰው 4 ሰው ያወራው ይመስለኛል። 4ቱም ኮር ነገር እንኳን አልጨበጡም። በቀን በቂ ፕሮቲን ማግኘት የመጀመሪያው ነው። ይህን ካደረጋችሁ በኋላ ሌላ ነገር ብትሳሳቱ ቀላል ነው የሚሆነው። ያንን ግንዛቤ በደንብ ለማግኘት ሞክሩ። ዶክተር ሌኒ ገብተሻል? ዶክተር ሌኒ ገብተሻል?